እኛም ከስራ ልጆቻችንም ከትምህርት አረፍ የምንልበት የተለያየ ቦታ ሄደን ከልጆቻችን ጋር ከቤተሰብ ጋር ጊዜ የምናሳልፍበት ቀን ነውና ለየት ያለ ነገር የያዘ አንድ ቦታ አግኝቻለሁ። በዛሬው አንድ ቦታ እስኪ ውስጥ እንግባና የት እንደመጣው እኔ ሰላም እንዴት ነሽ? እንዴት ዋልሽ? ሁሉ ሰላም አለን። ቀጠሮ ይዤ ነበር ዛሬ። ይቻላል አይደል? አለች መመሪያ። በጣም አሪፍ። የመጣሁት ሸክላ ኢትዮጵያ ፖትሪ አርት ኤንድ ክራፍት የሚባል ቦታ ነው። ሸክላ ያመርታሉ፣ የተለያየ የእጅ ስራዎች ያመርታሉ። ከዛ ውጭ ግን እኔ በዋናነት የመጣሁበት ጉዳይ እንግዲህ እንደኔ ቀጠሮ እየያዛችሁ የሸክላ ስራ መለማመድ ወይም ደግሞ አክቲቪቲ ማድረግ እንደፈን ማለት ነው። ለትምህርት ሳይሆን እንደፈን በረፍት ቀናችሁ መታችሁ ሸክላ እየሰራችሁ ጊዜ ማሳለፍ ስትፈልጉ ቀጠሮ ትይዙና ትመጣላችሁና እኔ በዋናነት ዛሬ ቀጠሮ ያዝኩት ሸክላ ለመስራት ለመለማመድ ነው። እንዴት ደስ እንደሚል በጣም ጓጉቻለሁ። ትምህርቱን እስከምንጀምር ድረስ ቤቱ በጣም ነው ደስ የሚሉ ያሉትን ነገሮች እንግዲህ እያየሁ ነው እስከዛ አስተማሪ እስከምትመጣ። ሃይ ሰላም፣ እንዴት ነሽ? ደህና ነሽ? ሁሉ ሰላም? እቃውን ልሰብረው ልጨርሰው ስል መጣሽ። እንዴት ነሽ? ደህና ነሽ? በጣም ነው የሚያማምሩት። ኦን ታይም ነው የመጣሽ? በሰዓት የመጣው አይደል? ብዙ ሰው በቀን ውስጥ ቡክ ያደርጋል? አዎ ያደርጋል። ሰዓት አለው? ፊክስድ ሰዓት? የተለያየ ሰዓት ማለት እንትን የምንቀበልበት ነው? የምትቀበሉ በማንኛውም ሰዓት ሰው ቡክ ማድረግ ቡክ የተደረገበት ሰዓቶች ከዛም በፊት ስለሆነ የሚደወለው ከአንድ ቀን በፊት ነው ቡክ የሚያደርገው ሰውና ሰዓቶቹን ፍሪ የሆኑትን ሰዓቶች ነግረን ነው እንትን የምንለው ቡኪንግ የምንቀበለው። እኔ ሸክላ ለመስራት ነው የመጣሁት፣ ግን ሳየው ሌሎች በጣም ብዙ የእጅ ስራ ውጤቶች አሉበት ቤቱ። ምን ምንድን ነው እዚህ ሸክላ ኢትዮጵያ ውስጥ ያለው? ሸክላ ኢትዮጵያ ላይ እነዚህ የሚዎቹ የምታያቸው ሞንቶሶሪዎች ናቸው። እናንተ ናችሁ የምትሰሯቸው ሞንቶሶሪዎች? አዎ እኛ ጋር ነው የሚሰሩት። የእውነት? እኛ ጋር ነው የሚሰሩት። እነዚህ የህፃናት ከ3 ዓመት ጀምሮ ያሉ ሞንቶሶሪ እንግዲህ ማለት ብዙ ያውቃል ብዬ አስባለሁ። ለልጆች አክቲቪቲ በጣም የሚመከር ነገር አይደል? ባለሙያዎችም ከዲጂታሉ ይልቅ ወደዚህ እንዲመጡ እየመከሩ ነው ዲስ ዴይስ አይደል? አዎ በጣም ብዙ እነዚህኞቹ የምታያቸው እንዳለ ናቸው እና ከለሮች መለየት ይችላሉ፣ ቅርጾች እና በደንብ እንትን ነው የሚሆኑት። አክቲቭ ነው ፊዚካል አክቲቪቲው። አዎ በጣም አሪፍ ነው። አዎ እንደዛ ነው። ያንኛው እነዚህኞቹ ቃጫዎች የምታያቸው እኛ ጋር ነው የሚመረቱት። እነዚህም ራሳቸው በእጅ ነው የሚሰሩት ወይስ? በእጅ ነው የሚሰሩት። የእጅ ስራ ናቸው። የእጅ ስራዎች ናቸው። በጣም ነው የሚያምሩት። ይሄም ፕላንተር ነው። ይሄ ሸክላ ኢትዮጵያ ይላል። ሸክላ ኢትዮጵያ የራሳችን ምርት ነው። እዛ ጋር የምታዩ ዘንቢሉ፣ ስቴብሎቹ፣ ወንበሮቹ እና እዚህ ጋር ያየሽው ያለው ሸክላ እዚሁ ትሰራላችሁ? እዚሁ ትሸጣላችሁ ነው? ግቢ ውስጥ አለ ማምረቻ። እነዚህኞቹ የሚሰሩባቸው እነዚህ እንትኖች ናቸው። ቤቴ ሸክላይን ለመማር በጣም ነው የጓጓሁትና እንችላለን። አንቺስ የምታስተምሪ ጎበዝ ነሽ? ግን እኔ እንዳላስተምርሽ የእውነት ምን ያህል ጊዜ? 2 ዓመት ሊሆነኝ ነው እዚህ ስራ ላይ። በጣም ደስ ይላል። እንጀምር። እሺ መጀመሪያ ጋውን ለብሰሽ ነው ማድረግ አለብኝ ጋውን? እሺ ከበሮ በሰው እጅ ሲያዩት ይባላል። ቀላል መስሎኝ ነበር ግን ዝግጅት አክሰሰሪ ማውጣት አለብኝ። እሺ እዚህ ድረስ ይደርሳል ነው ባወጣው ይሻላል። እሺ ምን ልስራ? ምን እንደሚሰሩት ሰዎች ብዙ ጊዜ ምን መስራት የምትፈልጊው? ቦል፣ ጀበና፣ ሚኒ ጀበና መስራት ይችላል። የእውነት አይከብድም ጀበና? እንደ ጀማሪ ግን ቀላሉ ነገር ምንድነው ሲጀመር? ሸክላ ነው። እሺ ይሻለኛል። ልጆች፣ አዋቂዎች ምን አይነት ሰው ይመጣል በብዛት? ሁሉም አይነት ሰው ነው የሚመጣው። የእውነት ካፕል ሆነው ይመጣሉ። ግሩፕ ሆነው ቤተሰብ እና ደግሞ ልደት ምናምን ያከብራሉ። ካፕል ሆኖ ግን በጣም አሪፍ ሀሳብ። እንዴ እጅ ለእጅ ተያይዛችሁ ካፌ ለካፌ አትሄዱ እንጂ ታች ይጣበቅ። አይ ጥፍር ቆርጬ ነበር መምጣት የነበረብኝ። ጥፍሬ ግማሹን ሸክላ በጥፍሬ ነው ይዤው የምሄደው።
ልክ ነኝ? ትርሰቻል ምሳሌ እሺ ካፕሎች ሸክላ ስራ ገብታችኋል? ወይኔ በጊዜ መጠቅለል ይጠቀም ምንሽ ምጣቻሽ ባልሽ ነው አይደለ? አሪፍ አክቲቪቲ ነው እኮ ውሃ ውስጥ ልንከራ። ምን ያህል ጊዜ ሆነው ሸክላ ከተጀመረ? 2 ዓመት። 2 ዓመት ማርች ላይ 2 ዓመት ሊሆነው ነው። 2 ዓመት። ምን ላድርገው? ኤሌክትሪክን ቼክ አደረኩ። እሺ ኢየሱስ አይዞሽ እንትን ነው። ከዛ ቀኝ መጀመሪያ እንትን ላስተካክልሽና ከዛ እንትን ትይዛለሽ። ሸክላ ግን የሆነ ጭቃ ነገር መስሎኝ ነበር፣ ግን አሸዋ ነገር ነው አይደል? አይደለም አሸዋ አይደለም። ሸክላ ነው። ሻከረኝ ብዬ ነው። ጫንን በለው ሄደ ያዘው። ኧረ አፈረስኩ። አንድ ሰው ቡክ አድርጎ ሲመጣ ምን ያህል ሰዓት ይፈቀድለታል? በቀን 1 ሰዓት። አንድ ሰዓት ነው ፓኬጃችን። ፓኬጅ አለ ግን 2 ሰዓት 3 ሰዓት መስራት ይችላል። ግን መጀመሪያ ቡክ ማድረግ አለበት። እኔ ላጣብቅልሽ። ሰፋ ያለ ጊዜ የሚፈልግ ሰው ቀድሞ መናገር አለበት። እንዳይያዝበት የሚቀጥለው ሰዓት ቤትዬ ማሽን አለ መፍጠን አይችልም? ይችላል። ግን ቆይ አንዴ ለሴንተር ሲሆን እንደዚህ መሆን አለበት። መሆን አለበት ሳይሆን እንዳስተካክል ቢሆን ጥሩ ነው። እንደዚህ ነው በስከስ እንችላለን። ከዛ ስትይዢ እንደዚህ ነው ትይዢ። ድፍን እንደዚህ በጣም ኃይላት ተጠቅሚ። ላላ አድርጌ ለምን ያህል ጊዜ ነው እንደሚሆነው? የተወሰነ ዋፍሉ እስኪጠፋ ድረስ ከጎን ያለው ኦኬ። እሺ አንቺ ነው በቃ ጠፍቷል። ኢንሻአላህ ትንሽ ስፒድ ቀንሰን ከዛ በኋላ የምንሰራው አንቺ ተፍሽ እንትን ስለማይሽ በቱል ተሰራሽ ነው ማህሏት ተሰራሽ። ጀመረ እንደዚህ በስተን ነው የምንሰራው። ሌብል እያደረግን ነው የምንሄደው ነው እንጂ ችልስትሽ ያዥ ትትሽ በሁለቱም ያዥ እንትን እንትኑ ቱሉ ነው በሁለቱም ይዘው። እሺ ከዛ ጫን እያልኩት ልሂድ። ከስነሽ ልግባ። ሀሳቡ ግን እንዴት መጣ? ኦነራችን ብዙ ትራቭል ያደርጋልና ከዛ አይቶ ካፒታል ሲቲዎች ላይ አለ ብዙ ካፒታል ሲቲዎች ላይ ከዛ አዲስ አበባ ላይ ብቻ ነው የሌለውና ከዛ እሱን አይቶ ነው እንትን ያለው የከፈሉ። ብዙ ጊዜ እኔ ሞክሬ አላውቅም እንጂ ቴራፒም ነው ይባላል። በጣም በደንብ ነው እንትን የገፋሁት አይደለም መሰለኝ። በሁለቱም ትሻጁ ነው ተጣራሽ ነው ትጃጅ አፉን አዘፋው። ችግር የለም ይስፋት ስለሆነ ልግፋ ወደ ታች በጣም ወደ ታች ከዚህ ምን ያረክሽ እንዲጫናልሽ ወጭ እና እያሰፋው ልክ ከበሳሽ በኋላ እንዲያርክሽ ነው ተሰፊው ነው። ነይ ምን ልበለው? ያው ተፍላሽ ግን ችግር የለም የተለየ ቅርጽ ይሰጣል። ሰዎች በደንብ ለምደውታል። አሁን በደንብ እየመጡ ነው። ያው በጣም የእውነት ዋው ለየት ያለ ነገርም ስለሆነ አሪፍ ጊዜ ነው የምታሳልፊበት እኮ በጣም እስካሁን አትነግሩንም፣ ግን የሰማችሁ ሰዎች ከዚህ በላይ መስፋት አለበት እንዴ? ሰዎች መጥተው የሰሩትን እንደዚህ የተለያዩ ሸክላ እንደምታረጉት እንትን ይላል፣ ይቃጠላል፣ ፖሊሽ ይደረጋል። ከዛ መጥተው ይወስዳሉ ራሳቸው። ኧረ ዋው! እሱን እዚህ ጋር ተስፋያለ እንደዚህ ማድረግ ጥሩ ማስታወሻም ይሆናቸዋል። አሁን ካፕል ምናምን ስላልሽ አይምሮዬ ካፕል ላይ ነው የቀረው። በጣም ጥሩ ማስታወሻ ነው። ከዛ እንዲያርክሽ ፖሊሽ አድርጊ። በስፖንጅ እንደሚያደርገው ይሄ ስፖንጅ ያለሰልስልሻል። ከውስጥ የእጃችንን ቅርጽ ያጠፋል። አንድ ቦታ ነው የምትቆሚው እንጂ ስለሚዞር ራሱ እንትን ይቀር። አንድ ቦታ እንጂ ያዥና ገለጽ ለጀማሪ ቀላሉ ነገር ይሄ ነው። ለጀማሪ አሁን ይበላል ነው። ግን የፈለግሽው የመጀመሪያውን አብረን ስለሆነ የምንሰራው ሁለተኛውን በደንብ ራሳቸው ፋን እንዲያደርጉ የፈለገውን ሰው መርጦ ይሰራል። ስለዚህ ነው አይሾ ይሰራሉ ነው። ትንሽ ከስር ያለችና ጽዳትና ይሄኛው ነው ከስር ያለው
እንደዚህ ያዙያት ያዣት ከዛ እንዳልቀዳት ፈራማ እጅ ስላለ እንትን ይልሽ ከውጭም እንትን ታደርጊያለሽ ፖሊሽ ይደረጋል። እንጂ ራስሽ ትንሽ ያስወሳል ውሃ ትንሽ አለ ውሃ መኖር አለበት። ከዛ አንድ ቦታ በዛው ፊት ለፊትሽ ራስሽ ፊት ለፊት አይቆም ትንሽ ከፍ አድርጊ ወደ ሁሉም ጋር እንዲደርስ ነው። ከዛ ጫፏን ማስተካከላት ነው። ምን አይነት ቅርጽ እንዲሆን የምትፈልጊው? ሀርት ወይስ እንትን ስታር? ሀርት ይሁንልኝ። ሀርት ይሁንልሽ። ማን እንደልብ ሮማንቲክ እና ሊሆን ምን ላ ነይ እሺ እንደዚህ ወይኔ ሰብረት ነው። ምንም አትልሽ። ሀርት የምንሰጣት እንደዚሁ ነው እንዴ? እንደዚህ ከዛ በትሽ በጣትሽ ብቻ እንደዚህ ሀርት ሰራን። ሰው አለቀሽ ማለት ነው። እቺ አለቀች። ትቃጠላለች። ትቃጠላለች። ከዛ ስንት ቀን ይፈጃል? አሁን ሸክላ ሆኖ ሸክላ ሆኖ ተደርጎ ምናምን 3 ሳምንት 3 ሳምንት። እዚህ ከ3 ሳምንት በኋላ መጥቼ ወስዳታለሁ ማለት ነው። በጣም አሪፍ። ከዚህ ጋር ደርሼበታለሁ። ወጥሪያት ፈራኋት እንዳላበላሽ። ለፍተን ማንሳት። ከዛ እንደዚች ከታች ወይኔ ሸክላችን ደረሰች። እንዲቀላሉ እንዲልል ነበር ግን 90% ይሄኛውን አንቺ ነሽ የሰራሽው። አሁን ደግሞ ራስሽ ምሳሌ ሁለተኛው ራሴ። እሺ አምንሽኝ ይዝዳ። ይሄ እሺ በራሴ ፈረድሽብኝ። ቤቲ ትችላለሽ ብለሽ ምን ልስራሽ? ቀለል ፖት ነው የምትሰሪው? ፖት ማለት እንደዚህ የፍላወር ፖቶች ትንሽ ሚኒ ፖት። በጣም ተማምነሽብኛል ማለት ነው። እንደኔ ጎበዝ ተማሪ ገጥሞሽ አያውቅም። ይሄ እንትናችሁ ግን ማሽናችሁ ለየት አለብኝ። ዘመናዊ ነው የሚባለው እናቶቻችን የሚሰሩበት ይሄ አይደለም ብዬ ማለት የምታቃጥሉት የማቃጠል መንገዱ እንደዛው ነው። ማቃጠያው ልክ እነሱ እንዲጠቀሙበት ነው እየተጠቀምን ያለነው። የለም የተሻለ አለ በቴክኖሎጂ አለ በደንብ ግን እየሰራንበት ስላልሆነ አላደገም ሸክላ ኢትዮጵያ ውስጥ እና አሁንም እዛው ላይ ነው ያለነው። ይሄ ብቻ ነው እኛም ያለን እንትን ነው ገና ለምዛ እንደረስ ይገና የእውነት አላደገም ማለት ይቻላል። ሸክላ ስራኛ ጋር ይቀራል። አላደገም ምንም ገና ነው። ምንም አልተሰራበትም ሁላ እኔና አንቺ ዛሬ እንደመዝናኛ ነው እንጂ ያየነው ያለነው እኮ ሸክላ ስራ በጣም ብዙ እናቶች አይደል በባህላዊ መንገድ ለዛው በጣም አድካሚ በሆነ መንገድ እየሰሩ ቤተሰብ ያስተዳደሩበት ልጆቻቸውን ያስተማሩበት አይደል። በጣም ማደግ ያለበት የተከበረ ሙያ ነው ብዬ አስባለሁ። የእጅ ሙያም ስለሆነ ደግሞ በጣም አይ ቲንክ ሌላው ዓለም ላይ እኮ በእጅ የተሰራ ነገር ውድ ነው። በጣም ሃንድ ሜድ ነገር እኛ ሀገር ሲሆን ነው ሃንድ ሜድ የሚረክሰው። ከዛም ለብሳት ቸርሽ እንደቀደምሽ ተቀደመሽ የመጀመሪያው እንቁ ሊማሩ ከመጡ ሰዎች ጋር ሁሌ የሚገርመኝ ነገር አለ። እንትኖች እንደዚህ የአርት ሰዎች ሰዓሊዎች ምናምን አውቃለሁ እንደዚህ እያስተማርኩኝ እጃቸው በጣም ፈጣን እባክሽ ቶሎ ይማራሉ። በጣም የእውነት በጣም ነው የሚታዘዘው። አንዴ ካሳሻቸው ጥበብ ተወራራሽ ነው ማለት ነው። እኔ ብቻ ነኝ የደነዘዝኩብሽ። አሁን ማስፋት ነው ከዚህ በኋላ የምንሰራው። ከዛ አንድ ልጅ እንትን ብለሽው በውጭ ደግፈሽው እንደዚህ ነበር ያሰፋሽው? አዎ ቀስ ይላል ሲደርቅብሽ ወይ ያደረች ጎበዝ ነሽ ነው የእውነት እንዴ ፊት ከሰጠሽኝማ በቃ እየመጣሁ በየሳምንቱ ነው የምሰራው። ግን በጣም ደስ ይላል፣ ያዝናናል። አዎ በጣም እውነትም ቴራፒ ነው። ደስ ለሆቢ ብቻ ተብሎ ይሰራል። ኦፍ ኮርስ ደብሮሽ መጣሽ ደስ ብሎሽ ነው የምትይው። በጣም ነው የተዝናናለው። ሰፋ ላድርገው? ትችያለሽ። በጣም ታታለሽ። ቀስ እያልሽ ከዛ ከድሽ በጣም አንቺ ነድሽ ሙሉ እዛ ጋር
ነጭ ታጠቢና ስሪ ከዘፍከኝ ይሄ የናፍቆት እጅ የሰራው ነው። አይታችሁ ሁለቱንም ነው እኔ የሰራሁት። ትንሽ እዚህኛው ላይ ቴክኒካል ችግሮች አሉ፣ ግን ለክፉ አይሰጥም ብላኛለች ቤቲ። ስለዚህ አደራ እንዳትሸጡብኝ እሺ። ይሄንን ካየ ማርኬቱን እናንተ ራሱ አትችሉትም። ተቃጥሎ ወስዷል እንደዚህ። መቼ ነው አሁን መማር የሚፈልጉ ሰዎች ይሄንን አክቲቪቲ የሚፈልጉ ሰዎች መቼ ነው የምትሰሩት? የትኛውም ሰዓት ላይ ከሰኞ እስከ እሑድ ድረስ። ከሰኞ እስከ እሑድ? እሑድም አለ። ግን መምጣት ሲፈልጉ ከአንድ ቀን በፊት ቡክ ማድረግ አለባቸው። አስቀድሞ መደወል አለባቸው። ቡክ ማድረግ አለባቸው። ሶሻል ሚዲያ አላችሁ? የት ነው የሚያገኛችሁ? ሸክላ ኢትዮጵያ ነው የምንባለው። ኢንስታግራም አለ። ኢንስታግራማችን ላይ ስልክ ማግኘት ይችላሉ። ሙሉ ኢንፎርሜሽን እዛ ያገኛሉ። ቲክቶክ፣ ፌስቡክ፣ ቴሌግራም አለ። የእውነት ካሰብኩት በላይ በጣም ደስ የሚል ሆኖ ነው ያገኘሁት። አዎ በጣም ነው የሚያዝናናው። ሸክላ ስራ ሲባል እንደዚህ አልመሰለኝም ነበርና የተለየም ነገር ይመስለኛል። በተለይ እሑድ አሁን እረፍት ስንሆን ትምህርትን በሌለ ጊዜ ልጆቻችንን ይዘን የት እንደምንሄድ ግራ ይገባናልና እንደዚህ አይነት ቦታዎች አንደኛ ለልጆቹም ለአእምሯቸውም በጣም ጥሩ ነው። ከዛ ውጪ እንደ ቤተሰብም ደግሞ ለየት ያለ ጊዜ ለማሳለፍ በጣም አሪፍ ሆኖ ነው ያገኘሁትና ትወዱታላችሁ። ሸክላ ኢትዮጵያ እንድትመጡ። ቤቲ ምን አለችኝ? የሰራነው ሸክላ ላይ አሻራችንን እናሳርፋለን አለን እና የተለያዩ ፊደሎች አሉ። ሰው የፈለገውን ቅርጽ የፈለገውን ፊደል ማድረግ ይችላል። ማስታወሻም ስለሚሆን ከቤተሰብ ጋር መታችሁ ስትሰሩ ለራሳችሁም እንዲሁ የሆነ እንዲቀመጥ የምትፈልጉት ነገር ካለ እዚህ ጋር ስፔሊንጎች አሉ፣ ቅርጾችም አሉ። እኔ አሁን ምን ፈልጊያለሁ መሰለሽ? እቺኛው ለቻናል ዋን ነው የምሰጣቸው፣ ለቢሮ እንደ ትልቅ ቅርስ ነው የምሰጣቸው። ስለዚህ እቺ ጋር ቻናል ዋን፣ እቺ ደግሞ የኔ እና የባለቤቴ ስም አደርግባታለሁ ሀርት ስለሆነች። የኔ ሸክላዎች ቅርጼን አውጥቼ ቻናሏን ብዬ ጽፌ እዚህ ላይ ደግሞ የኔና የባለቤቴን ስም ጽፌ ጨረስኩኝና ልክ እንደኔ ከ3 ሳምንት በፊት መጥተው ሸክላ ሰርተው ዛሬ ሸክላቸውን ሊወስዱ የመጡ እንግዶች አገኘሁና እንዴት እንደነበረ ልጠይቃቸው ጓጓሁ። ሃይ ሃው ዩ? ሃይ ተነስተሊን ካን ዩ ስፒክ አሞሪክ? ሪሊ? በጣም ትንሽ። ስምሽ ማን ነው? ዮሎንዳ። ኦኬ። ያንቺስ? ዲሚትሪ? I can't. Mine is Nafkot. Say Nafkot. Nafkot. Yeah, you're great. Where are you from? From France. France. Both of you. Yes. How was your experience? ከ3 ሳምንት በፊት ሸክላ ኢትዮጵያ መጣችሁ ነበርና እንዴት አገኛችሁ? So I come with my friend. ከጓደኛዬ ጋር ኢትዮጵያ ያላትን የተለየ ባህል ለማየት ነበር የመጣ ነው። በጣም ደስ ይል ነበር። አንዲት ልጅ በደንብ አስተማረችኝ። መጀመሪያ የሰራሁት ግን በጣም መጥፎ ነው። Yeah, mine too. This one is my second one. በጣም አሪፍ ነው የሞከረችው አይደል? Yeah, በጣም ያምራል. I like it. Yeah. So you will ወደ ሀገርሽ ወደ ፈረንሳይ ስትሄጂ ይሄንን ሸክላ ይዘሽው ትሄጃለሽ? አዎ፣ እንዳይሰበር በደንብ አሽጌ ወስደዋለሁ። ኢትዮጵያን የሚያስታውሰኝ ጥሩ ትውስታ ነው። So it will be a big remember from Of course. Yeah. Do you have something like this in your country in France? Do you have something like pottery? ፈረንሳይ ሀገር እንዲህ ያለ የሸክላ ጥበብ አላችሁ? አዎ፣ የሸክላ ባህል አለን። ግን የኢትዮጵያ ቅርጹና ከለሩ በጣም የተለየ ነው። It's different. Yes. You have, but it's different. Yeah. አመሰግናለሁ። አመሰግናለሁ። ሌላ say channel 1. Channel 1. Channel 1. Channel 1. Channel 1. Channel 1. አንድ ለኛ። አንድ ለኛ። Channel 1. Channel 1. አንድ ለኛ። አንድ ለኛ። Thank you so much you guys.
እዚህ ሸክላ ኢትዮጵያ ስትመጡ እንግዲህ ሸክላ ከመስራት ውጪ የወደዳችሁት እንደዚህ የመረጣችሁትን ሸክላ ከገዛችሁ በኋላ ፔንት ማድረግ ፈልጋለሁ ወይ የራሴን የሆነ ስዕል መሳል ፈልጋለሁ መቀባት ፈልጋለሁ ካላችሁ እንደዚህ ቀለምና ብሩሽ ይሰጧችኋል። ቀብታችሁ የራሳችሁን ሸክላ ይዛችሁ መሄድ ትችላላችሁ። ከዛ ውጪ ደግሞ ልክ እኔ ቅድም እንደሰራሁት የሰራችሁትን ሸክላ ከ3 ሳምንት በኋላ ልትወስዱ ስትመጡ ቀለም መቀባት ፈልጋለሁ ካላችሁ እንደዚህ የደረሰው ሸክላ ላይ ቀብታችሁ ትወስዳላችሁ ማለት ነው። እኔ ደግሞ የስዕል ችሎታዬ የታወቀ ነው፣ በደንብ እናንተ የምትመሰክሩት ነው። እዚህ እቺን ሸክላ መርጫለሁ። ምን እንደምቀባት አላቅም የእውነት ምንም አይዲያ የለኝም፣ ግን እስቲ ሞክራት የሆነ ነው። በነገራችን ላይ እንደነዚህ አይነት አክቲቪቲዎች ለልጆቻችን በጣም አሪፍ ነው ብዬ አስባለሁ። እኔ ሸክላውን ስሰራ ጀምሮ ቅድም ልጆቼን እያሰብኩ ነበር ይዣቸው መጣ እንዴት ደስ እንደሚላቸው። ከዛ ውጭ ደግሞ አሁን ብዙ ጊዜ ልጆቻችንን ስልክ እንሰጣቸዋለን። ያው ሳይበዛ ክፋት ባይኖረውም ግን ሞር ደግሞ ለአእምሯቸው ጥሩ የሚሆነው እንደዚህ አይነት አካላዊ እንቅስቃሴዎች ሊያረጉባቸው የሚችሏቸው ቦታዎች ለአእምሮ እድገትም አሪፍ ነው ብዬ አስባለሁና ከቤተሰብ ጋር ከልጆቻችሁ ጋር ብትመጡ በጣም ጥሩ ጊዜ የምታሳልፉበት ቦታ ሆኖ አግኝቻለሁ ሸክላ ኢትዮጵያ። ከዛ ውጭ ደግሞ በእጅ የተሰሩ የተለያዩ ምርቶችን ሀገር በቀል ምርቶችንም እዚህ ማግኘት ትችላላችሁ። በቃጫ የሚሰሩ አሉ፣ በሸክላ የተሰሩ አሉ። እኛ የራሳችንን ማድነቅ መጀመር አለብን ብዬ ስለማመን ሁላችሁም እዚህ ቦታ እየመጣችሁ እንድታዩት ጋብዛችኋለሁ። እንግዲህ ይሄው ይሄን ትመስላለች። አታምሩ? እቺን በጨረታ ነው መሸጣት መቼም ጥበቤ እንዳይሰረቅብኝ። በጣም ቆንጆ ቆይታ ነበረኝ በሸክላ ኢትዮጵያ። በደንብ ነው ሪላክስ ያደረኩትና ጥሩ ቴራፒም ነው የሆነልኝ። ሳምንት ሙሉ ከነበረብኝ የስራ ድካም በረፍት ቀናችሁ እናንተም እንግዲህ ከቤተሰብ ጋር እንድትመጡ እጋብዛችኋለሁ። ወደ ስቱዲዮ ልመልሳችሁ። ባይ ባይ።